ነገር ግን ልጅነት እንደሱ አይደለም ወይንም እንደሱ አልጀመረም። ያንን አይነት ማንነት እንደሚለው ከወዴት መጥቷል? እኔም ጌታ ሆይ አንተ ታውቃለህ አለኝ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። በበጉ ደም ነው ወደዚህ ሕይወት የመጡ ነጭ ልብስ የተሰጣቸው። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀን በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡ፣ ከእንግዲህ ወዲህ አይጠሙ፣ ፀሐይም እሳትም ከቶ አይወድቅባቸው። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋል። እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል። በጉ ምናቸው ይሆናል? እረኛቸው። ፕራክቲካሊ ወደ ኢየሱስ ስታመጡት ኢየሱስ ምናችሁ ሊሆን ይመጣል? እረኛቸው። ደግሞ ፕራክቲካሊ የኢየሱስ መስቀል መስዋዕት ጋር ስትሄዱ አሁንም ብሎ ነው የሚነግራቸው፣ ልብሳቸውን አጥበው በበጉ ደም አነጹ ነው። ዮሐንስ ስለ ኢየሱስ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ይሄ በእቅድ በዓላማ በፕሮግራም በደንብ የተተነበየ የተጠና የታቀደ መለኮታዊ አጀንዳ በሰው ልጆች መሃል ሰው ከወደቀበት ከመጀመሪያ ቀን ጀምሮ ትንቢት ሲነገር የነበረ የወደቀለት እኮ ነው። በዘርና በዘሯ መሃል ሚል ትንቢት የተጀመረ ከዛ በሄኖክ ከዛ በኖህ ከዛ በአብርሃም ከዛ ያለ እግዚአብሔር በየዘመኑ ሁሉ ሲያቀደው ሲሰራ ያን ሰው አለመቶ የኖህን ወይንም ደግሞ የማነው ስሙን የሄኖክን ሕይወት ትንቢታዊ መንፈስ ስራ አይተ የእግዚአብሔር ሙሉ አጀንዳ ታገኝ ሙሉ አጀንዳ ታገኝ። ለምሳሌ ሄኖክን በአንድ መልክ ብትመለከቱ ጌታ ከቅዱሳኑ ጋር ለፍርድ ሲመጣ አያለው አለ ማለት ያዕቆብ ይሁዳ ያዕቆብ አንድ የጻፈ ይሄንን ፕሮፌሲ ጌታ ከቅዱሳኑ ጋር ይመጣል ብሎ ከአዳም ሰባተኛ የሆነው ሄኖክ ተናገረ አለ። የይሁዳ መልእክት ቁጥር ምዕራፍ 1 ቁጥር 11 ከአዳም ጀምሮ ሰባተኛ የሆነው ሄኖክ እነሆ ጌታ በሁሉ ላይ ሊፈርድ ኃጢአተኝነትንም ስላደረጉት ስለ ኃጢአተኛ ሥራቸው ሁሉ ዓመፆችንም ኃጢአተኞቹም በእርሱ ላይ ስለተነገሩ ስለ ጨከና ነገር ሁሉ ኃጢአተኞች ሁሉ እንዲወቅስ ከአእላፍ ቅዱሳን ጋር መጥቷል ብሎ በዚህ ደግሞ እንዲተናገረ ጌታ ዳግም ይመጣል፣ ዳግመኛ ምጽአት አለ ብሎ ከአዳም ሰባተኛ አዳም ሴት ምናምን እየተባለ ሰባተኛ ልጅ የሆነው ሰውዬ ገና ስለሚመጣው ክርስቶስ ስለሚመጣው እኮ ማለት ከማርያም ስለሚወለድ አይደለም እኮ ያው ዓለም ሁሉ ምን ስለሚፈጸምበት ስለ ዳግም ምጽአት ከቅዱሳን ጋር ሊፈርድ ይሄኛው ሊያደርግ አለ ሊፈርድ ይሄንን ተናግሮ ሄኖክ ወደ ኖህ ስትሄዱ ደግሞ ኖህ ምን ብሎ ነው የተናገረው? የኖህ ደግሞ ሊያደርግ ይመጣል። ዩሲ የመምጣቱ ስርዓት ራሱ የሄኖክ የፍርድ ነው የሚመጣው ዳግመኛ የሚለው የኖህ ደግሞ ሊያድን ነው የሚል ይናገራል። ሊያድን ነው ምን ማለት ነው? ሊያድን ነው ተመልከቱ። የኖህ መርከብ በተዘጋጀ ጊዜ የእግዚአብሔርን ትዕግስት ምን ይላል? ያሳያል ብሎ ጴጥሮስ ስለ ኖህና ስለ ክርስቶስ ዳግም ምጽአት መሃል መርከቡ ተዘጋጀ የሚለውን የክርስቶስ አካል ምናምን ተዘጋጀ
ይሄ መርከብ አሁን ምን ይላል? ያድነናል አለ ጴጥሮስ። እስኪ እናምጣ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ዓመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩት 8 ነፍሳት ጥቂት ማለት 8 ነፍሳት በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግሥት በኖኅ ዘመን በቆየ ጊዜ ቀድመው አልታዘዙ። ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድናል። አያችሁ፣ ከክርስቶስ ጋር የምንጠመቅ አብረን የምንነሳ ኢንሂም ነን፣ በእርሱ ነን የምንለው ቸርች አሁን በክርስቶስ ነኝ የእግዚአብሔር ልጅ ነኝ የምትለው ኮንፌሽኗ የኖኅ መርከብ ነው አለ። የኖኅ መርከብ በተዘጋጀ ጊዜ የእግዚአብሔር ትዕግሥት፣ ሰው ግን ምን አለ? አልታዘዘም። አያችሁ፣ ዝም ብሎ ሊፈርድ ሊመጣ አንድ ቀን ሄኖክ እንዳየው በቃ አንድ ቀን ሊፈርድ ሊመጣ በስርዓት መጠን ነበር ሊከፍል። አሁን ግን ሊፈርድ አይደለም። አስቀድሞ የኖኅ መርከብ ደግሞ በኖኅ መርከብ ውስጥ ምን የሚገባ በመርከብ ውስጥ የገባ አንበሳ ቢሆን ምንም ድኗል። አሁን ደግሞ ኢን ክራይስት የሚሆኑ ሁሉ ምን ይላል? ይድናሉ የሚል ከሄኖክ ወደ ኖኅ ስንመጣ ሌላ አይነት ፕሮፌሲ ደግሞ ከዛ ወደ አብርሃም ስትመጡ ደግሞ የዘር ፕሮፌሲ ከዝርያ ጋር የሚያዝ የፐርሰን ፕሮፌሲ በዘር ብሎ እንደ መርከብ ሳይሆን እንደ ፐርሰን የሚመጣ ክራይስት፣ እንደ ፐርሰን የሚገለጥ ክራይስት። ከዛ ደግሞ ወደ ውስጥ እየገባችሁ ወደ ሙሴ ስትመጡ፣ ወደ ዮሴፍ ስትመጡ፣ ከዛ ወደ ዳዊት ስትመጡ የእግዚአብሔር እቅድ እየተተነተነ እኔ ሀሳብ ሚለው ይገባችሁ ነበር። ይህ ሁሉ ምሳሌ ይሰጣችሁ እየተተነተነ እየተብራራ ነበር። የእግዚአብሔር እቅድ በደንብ እየተብራራ በደንብ እየተተረጎመ በደንብ እየተተነተነ ያን ጊዜ ሁሉ ያደረገው እግዚአብሔር እንደሆነ ዓይን ያላየው ጆሮ ምን ያላለው ያልሰማው እግዚአብሔር ለካ ይሄን ሁሉ ከማድረጉ በፊት በልቡ ነው ያሰበው፣ በልቡ ነው ያቀረበው። እነሆ ሁሉን አዲስ አደርጋለሁ። በዙፋኑ ላይ የተቀመጠው የእሱ አጀንዳ፣ የእሱ ሐሳብ፣ አቋሙ የእሱ ነው። ልጅነትን ካንተ ሁኔታ ባንተ ፈቃድ ባንተ ማንነት የጀመረ አድርጋል መውሰድ። ይሄ ሐሳብ እንዴት የጠለቀ የእግዚአብሔር መለኮታዊ አጀንዳ እንደሆነ መረዳት ያለ። ስለዚህ ራዕይ መጽሐፍ ላይ እንመለስና ልጅነትን እንዴት አድርጎ በፍጥረት አዲስ ፍጥረት በሚመጣበት ስርዓት ውስጥ እግዚአብሔር እንዳስቀመጠ እንዴት ቁጥር 6 ዓለም ተፈጽሟል፣ አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ። ድል የሚነሳ ይህንን ይወርሳል። በጣም ቁልፍ ሀሳብ ናት ቃል ስትመለከቱ። ድል የሚነሳ ከምንድን ነው ድል መንሳት? እንዴት ነው ድል መንሳት? ያው ስለ ድል መንሳት ሲወራ ጌታ ኢየሱስ ክርስቶስ የድል መንሳትን ስርዓት ያስቀመጠው ለቸርች፣ የድል መንሳትን መንገድና ሂደት ያስቀመጠው ለቸርች። ራዕይ መጽሐፍ ምዕራፍ 2 እና ምዕራፍ 3 ላይ ሰባቱን አብያተ ክርስቲያናት ጌታ ሲናገራቸው ለሰባቱ አንድ ቃል ደጋግሞ ይነግራቸዋል። መንፈስ ለአብያተ ክርስቲያን የሚለው እንደሚናገረው እንዲሁ ምን ይላቸዋል? ድል ለሚነሳ ይሄን ይሰጣል። ድል ለሚነሳ ይሄን ይሰጣል። ሰባቱንም ድል ከነሳ ብሎ
ድል ከነሳ በጣም ወሳኝ ቃል ነው ማለት ነው። ይሄ ሰዎች የእግዚአብሔር ልጅ ደግሞ ድል መንሳት አለባቸው። የእግዚአብሔር ልጅነትን የህይወት ክብር ለማሸነፍ ድል መንሳት አለ። ስለ ሰው አፈጣጠር ወይም ናቹራል ሰው እንዴት ይወለዳል በሚለው ሳይንስ ጥናት ላይ የወንድ ዘር በሴት ማህፀን ውስጥ አንድ ጊዜ ሲለቀቅ ዝቅተኛው 3 ሚሊዮን ነው። ከዛ በታች ሲሆን ነው የወለድ አቅም የለው ጉልበት የለው ዘሩ ምናምን። ግን ይሄ አቅም ያለው ዘር የሚባለው 3 ሚሊዮን ነው አንድ ጊዜ የሚለቀቀው እና ከ3 ሚሊዮን አንድ ብቻ ነው ሰክሰስፉል። አንድ ሄዶ የእናቱን እንቁላል ውስጥ የሚገባ 2 ልጅ የሚሆነው 2 ሲገባ 3 ልጅ የሚሆነው 3 እዛ እንቁላል ውስጥ 3 ዘር ሲገባ ምን ይባላል? አሁን በስጋ የተወለዳችሁ ሁሉ አሁን በስጋ ያላችሁ ከበደ የምትባለው ሰውዬ ማለት ነው 3 ሚሊዮኑን አሸንፋችሁ ሮጠ ድል ነስተህ ይገባችኋል። ከተለቀቁት ከአንተ ጋር አብረው በዘርነት ከተለቀቁት ከ3 ሚሊዮኖቹ አሸንፈሽ ነው ዛሬ ሰው ሆነሽ ቆመሽ ይሄድ። በሌላ አማርኛ አሸንፈን ይችላል። ያላሸነፈ እዚያ ለማለት ነው። እዚህ ጋር ደግሞ ምን ይላል? ድል ለሚነሳ ልጅ ይሆናል። በጣም ይገርማቸዋል። ድል የሚነሳ ነው ልጅ የሚሆነው። ይሄ ድል የሚነሳ ነው። ይሄ ድል የሚባለው ነገር ከምን ጋር የተያዘ በጣም ዲቴል ሀሳቡን ክርስትናን ቀላል አስመስለን ዝም ብለንም ሃይማኖት አስመስለን ድል ነሽነት ሁለት ቃል ያሳያል። አንደኛው ቃል ራዕይ 12 አሁን እንዴት ነው ኢንተርፕሬት ይመጣል? ጦርነታችን ከማለት ድል መንሳት ካለው ያለ ጦርነት ሳይሆን ድል ነሳው አትል፣ ወይም ተቃራኒ ኃይል ሳይሆን ድል ነሳው አትል። ድል ለመንሳት ድል የሚነሳ አለ ማለት ነው። ድል የሚነሳው ደግሞ ማን ነው ተብሎ ሲጠየቅ የሰው ልጆች ሁሉ ጠላት የሆነውና ከዘፍጥረት መጽሐፍ እባቡ ተብሎ የተጠራው እዚህ ደግሞ ራዕይ 12 ላይ ከሰማይ የወደቀው ዘንዶ የሚባለው ወይም ሰይጣን ብለን የምንጠራው ነው። የወንድሞች ከሳሽ የሆነው ማለት ነው። እሺ፣ ስለዚህ ጦርነታችን ከስጋና ከደም ጋር አይደለም የሚልማው። ስለዚህ ነው ማለት ነው ክርስትናው ክሊር ሆነላችሁ። ምንዋጋው ለስጋና ለደም ብለን አይደለም ማለት ነው። በጣም ሀብታም ብትሆኑ ድል ትነሳለህ አትነሳለህ? በጣም ጠቢብ የተማርክ ሰው ብትሆን ድል ትነሳለህ አትነሳለህ? ድል የምትነሳው ማንን ነው ማለት ነው? ምን አይነት ዝርያና አስተሳሰብ ነው ማለት ነው? ምን አይነት መንግስትን ድል ነስተህ ነው ወደ ልጅነት ወደ እግዚአብሔር መንግስት የምትገባው ማለት ነው? ወደ ልዑል ሀሳብ የምትደርስ ብድግ ብለህ ተነስተህ የእኛ ሃይማኖት ብለህ ከሙስሊም ጋር ከሂንዱ ጋር ከኤቲስት ጋር ከምናምን ከፀሐይ በታች ያለ ጌም አይደለም ማለት ነው። ድል ንሳ ብሎ በዙፋን ላይ የተቀመጠው የሚጠይቅ ከዚህ ዘንዶ ነው ማለት ነው። ከዚህ እባብ ነው ማለት ነው። ድል እንድትነሳ የሚፈልግ ከዚህ ዓለም ገዢ ሆነው ወይም ደግሞ በስጋና በደም ተካፍለህ እባቡ ሔዋንን ኤደን ገነት ውስጥ እንዳሳታ እባቡን ነው ማለት ነው ድል የምትነሳ። የእባቡን ስርዓትና መንገድ ነው ማለት ነው ድል የሚነሳው ሰው። አሸናፊነቱ ጦርነቱ ከገንዘብ ጋር አይደለም፣ ከትምህርት ጋር አይደለም፣ ከጤና ጋር አይደለም፣ ከሆነ ነገር ጋር አይደለም፣ ከእባቡ ጋር ነው። የእግዚአብሔር መንግስትን ሀሳብ የተቀበለ ሰው ጦርነቱ ውጊያው ይህንን ተመልከት። እንዲህ ነው በሰማይ ሰልፍ ሆነ መልአኩና
ወደ ምድር ተጣለ። ስለዚህ ቁጥር 10 ላይ ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳን ኃይል መንግስት የክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሉ። እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ። ኢየሱስ ምን አለ? ድል ለሚነሳ ይሄንን ይወርሳል። ልጅነት የድል ህይወት ጉዳይ ነው። የድል ገድል ጉዳይ ነው። ከድል ጋር የሚያያዝ የልጅነትን ህይወት ዝም ብለህ በእንትን ልታገኘው የምትሞክር አይደለም። ሴጣን ራሱ ምን ያህል ኢነሚያችን እንደሆነ እዚህ ጋር ተመልከቱ። እንደዚህ ይላል ቁጥር 17 ላይ ዘንዶም ለሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸው ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። ከዘሯ የቀሩትን የዘንዶም ጦርነት ራሱ የምን ጦርነት? የዘር ጦርነት። ዘሩን ነው የዘሯ ይህንን ከዘሯ የቀሩትን የተባለ ከዘሯ የሚቀሩት የሚባሉት እነዚህ ኒው ክሬሽኖች የእግዚአብሔር ልጆች ትእዛዙን የሚጠብቁ በቃሉ የሚመላለሱ የኢየሱስ ምስክሮች ይላቸው። የኢየሱስ ምስክሮች እግዚአብሔር ስለ ልጁ የመሰከረው ምስክርነት የተቀበሉ በክርስቶስ ኢየሱስ ሞትና ትንሣኤ እምነት ውስጥ የቆሙ ምን ያሉት ማለት ነው? ከምስክርነታቸው ቃል ከበጉ ደም የተነሳ ምን አሉ? ድል ነሱት ይላል። ድል ነሱት። ምን አደረጉ? ነፍሳቸውን እስከ ሞት አልወደዱ። በቃ ምንም አማራጭ ሰው የእግዚአብሔር ልጅ ለመሆን ድል መንሳት አለ። ድል ለመንሳት የበጉን ደምና የምስክርነቱን ቃል ነፍሱን እስከ ሞት ሳይሆን መቀበል አለ። ምን ማለት ነው ተርጉሙ? እኛ ግን ነፍሳቸውን ሊያድኑ ከሚያምኑ ወገን ያለ እምነት ልጅነት ምን አይነት አይገኝም። እግዚአብሔር መረጠኛ በመከበለ ምናምን የሚባል ታሪክ የለም። ልጅነት ያለው በምን ውስጥ ነው? በእምነት ውስጥ ነው። በእምነት ውስጥ በበጉ ደምና በምስክርነት ቃል እምነት ውስጥ። ምክንያቱም ራዕይ መጽሐፍ ምዕራፍ 21 ላይ የተቀመጠው ቃል የሚለው ድል የሚነሳ ይህንን ይወርሳል፣ እኔም አምላክ ሆነዋለሁ፣ እርሱ ልጅ ይሆነኛል። ልጅ ይሆነኛል። እግዚአብሔር ያስቀመጠው ኪዳን ይሄ ድል ለሚነሳ ይሄንን ይወርሳል። ምንድነው የወርሰው? እኔም አባት አምላክ ሆነዋለሁ፣ እርሱ ልጅ ይሆነኛል። ልጅ ይሆነኛል። ሌላ ርስ ስለዚህ የመጀመሪያው በዙፋኑ ላይ የተቀመጠው ሁሉን አዲስ በሚያደርግበት ቀን ላይ ይህንን ቃል ስፈጽም ብሎ ወደኋላ ሲያይ አንድ የሆነ ድል መነሳት ያለበት ዓለምና ፕላኔት አለ። እዛ ዓለም ውስጥ ዘንዶ አለ። በጨለማና በሞት ላይ ይኖራሉ። ስለዚህ እግዚአብሔር ልጁን ላከና ምን ብሎ ተስፋ ሰጠ? በዚህ በልጁ የሚያምን ድል የሚነሳ አለ እግዚአብሔር። ድል የሚነሳ ምን ያደርጋል? ልጄ ይሆናል ሲል እዚህ ምን ሆኖ ይመጣል? ልጄ ሆኖ ይወርሳል። ይሄ የእግዚአብሔር ልጅ የአምላክ ልጅ የሆነው በአዲስ ሰማይና በአዲስ ምድር በትንሣኤ ዓለም ምን ሆኖ ይገለጣል? ልጄ ይሆናል። በአዲስ ሰማይና ምድር ውስጥ ልጄ ሆኖ ይገባል፣ ይወርሰኛል፣ ወደዚህ ይመጣል አለ። እንደሱ ከሆነ እግዚአብሔር ይሄን ለማስፈጸም ምን አለ? ልጆች ነው የፈለገ፣ ሌላ ነገር አልፈለገም።
ልጅን የፈልግ አሁንም አስረግጣችሁ እወቁ። እግዚአብሔር መንግሥተ ሰማይ ውስጥ ማየት የሚፈልገው ምንድን ነው? ልጆች። እግዚአብሔር ልጆች ማየት፣ ልጆች ማግኘት፣ ልጆች መውለድ ነው የፈለገው። እግዚአብሔር ሌላ ዓላማ የለውም። እስኪ እንሂድና እንደስ በሌላ ዕብራውያን ምዕራፍ ከነገርኳችሁ ሀሳብ ጋር ተመሳሳይነት ያለው ሀሳብ እንደሚናገር ከቃሉ መረዳት ትችላላችሁ። ምዕራፍ 2 ቁጥር 5 እንዲህ አለ፣ ስለ እርሱ የምንናገርበት የሚመጣውን ዓለም ለመላእክት ያስገዛ አይደለምና። ስለምንድን ነው የሚያወራው? ስለሚመጣ ዓለም ነው። ስለሚመጣው ዓለም ነው የሚነግርህ። ስለሚመጣው ዓለም ነው ጳውሎስ እዚህ ጋር ሊያስረዳ የሚፈልግ። ነገር ግን የሚመጣውን ዓለም አለ ጳውሎስ ዝም ብሎ እግዚአብሔር የሚመጣ ዓለም ላይ ዝግና አድርጎ ሰዎች ወይም 10 ትእዛዝ ሰጥቶ ይህን ትእዛዝ ያጠበቃችሁ እዛ ዓለም ትገባላችሁ ምናምን አይደለም ያለው። እግዚአብሔር ምን እንዳደረገ ጳውሎስ ነገረ። እንዲህ ይላል፣ ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆች ሥራ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛለት ብሎ መሰከረ። ስለዚህ እግዚአብሔር ታርጌት ሰው የሚመጣው ዓለም ላይ ታስበው ዘንድ ነው የተባለ፣ ትጎበኘው ዘንድ ነው የተባለ። በዙፋኑ ላይ የተቀመጠው ምን አለ ማለት ነው? ስለሚመጣው ዓለም ምን አለ? አሰበ ማለት ነው። የሚመጣውን ዓለም ለመላእክት ያስገዛ አይደለም ብቻ እንኳን ስለሚመጣው ዓለም አሰበ። ይሄ ያሰበው ምንድነው? አጀንዳ ምንድነው? ዓላማ ሐሳብ ምንድነው ብላችሁ ስትጠይቁ ሰውን ወደ ልጅነት ማምጣት። ሰውን ወደ ልጅነት ታስበው ዘንድ ሰው ምንድነው? ከመላእክት እኮ ያንሳል። ነገር ግን አንተ የክብርና የምስጋና ዘውድ ደረግከው፣ በእጅ ሥራ ላይ ሾምከው፣ ሁሉ ከእግሩ በታች አስገዛለት። ይሄን ያህል በጣም ሐሳብ ውስጥ ልብ ውስጥ ያኖርከው ሰው በአምላክ ልብ በዙፋኑ ላይ በተቀመጠው ልብ ምን ማለት ነው? ዙፋኑ ላይ የተቀመጠው ስለ ሰው ነው ያስበው ማለት ነው። ስለ ሰው አስባችሁ እዚች ፕላኔት ላይ የምትኖሩ የሰው ልጆች የተባላችሁ በዓይን ማይታዩ በጣም ብዙ ፍጥረት ባለበት ዓለም ላይ ይሄ ሁሉ ዩኒቨርስ በተሰራበት ቁስ በሆነው ዓለም ላይ የማይታይ በሚባለው ዓለም ላይ ያለ በጣም ብዙ ነገር ያለበት ላይ እግዚአብሔር ሰው የሚባለውን አሰቡ። ታስበው ዘንድ ሰው ኮምፔር ሲያደርገውና ከመላክ በጥቂት አሳንስ ከመላክ የሚያንስ ታዲያ ሚያንሰውን ለምን ፈለግ? ሚያንሰውን ለምን አሰብ? ሰው የሚባለው ቀጥሎ ያለው ቃል ደስ ይላል። አሁን ግን ሁሉ ከእርሱ በታች ያስገዛለት ጊዜ ያልተገዛለት ምንም አለ። አሁን ግን ሁሉ እንደተገዛለት ገና እናይ። ነገር ግን በእግዚአብሔር ጸጋ ስለ ሰው አያችሁ፣ አሁን ሁሉም ይገዛለት ሰማይ ስትሄድ ነው፣ ወይም ሁሉም ይገዛለት ልጅነትን እንሴል ሲገለጥ ነው። ምክንያቱም ሁሉም ከልጁ በታች ነው ያስገዛል። ልጅነትን ሲገለጥ ነው። አሁን እንደዛ እንደተገዛለ አታይ። ልጅነትን በሙላት ሲገለጥ በሌላ አማርኛ ምን ሆነች ማለት ነው? ቸርች በሙላት ተገለጠች ማለት ነው። ያን ጊዜ ምን አለ? ሁሉ እስኪገዛለን ሊነግስ ይገባል። ሁሉ ከእግሩ በታች አስገዝቷል። ሁሉ ከእግሩ በታች የተገዛለት ዕለት ፍጻሜ ይሆናል አላለ? ሁሉን ላስገዛልን ደግሞ ይገዛል። ሁሉ እስኪገዛለን ሊነግስ ይገባልና ሁሉ የሚገዛው ለእርሱ ሳይሆን ለማን ነው? ለልጆቹ፣ የእግዚአብሔር ልጆች መገለጥ፣ የልጅነት ሕይወት፣ የልጅነት ክብር፣ የልጅነት ኃይል የሚገለጥበት ሚስጥር ላይ ነው። ይሄ ልጅነትን ነው። አሁን በእግዚአብሔር ጸጋ ለሰው ሁሉ ሞትን ይቀምስ ዘንድ ከመላእክት በጥቂት አንሶ የነበረው ኢየሱስ
የክብርና የምስጋናን ዘውድ ተጭኖ እናየዋለን። የክብርና የምስጋናን ዘውድ ተጭኖ አሁን ኢየሱስ በአብ ቀኝ እናየዋለን። ቁጥር 10 ብዙ ልጆች ወደ ክብር ሲያመጣ የመዳናቸውን ራስ አያው ወደ ምን ሊያመጣ ነው? ወደ ልጅነት ሊያመጣ እርሱ የመዳናቸውን ራስ ወይንም ደግሞ የሰው ልጆችን ሁሉን ወደሚገዙበት እግዚአብሔር ወዳሰበው ሊያመጣቸው ሲል ስለ ሰው ሁሉ በእግዚአብሔር ጸጋ መከራ የተቀበለው ኢየሱስ እዚህ ጋር ደግሞ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታል። ስለዚህ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ ነገርኳቸው ነው። ፕሮሰሱን ደግሞ ወደ ታች ይላል። ለወንድሞቼ ከዛ በስጋና በደም ተካፍሎ እንዴት በመከራ እንዳዳነ በሞት ላይ ስልጣን ያለው በሞቱ ሽሮ ይልና ምዕራፍ 3 ላይ ምዕራፍ 2:16 ላይ ምን ብሎ የሚናገር ከዝርያው የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ብሎ ደግሞ እንደገና ያመጣው ያንን የመቤዠት ስራ የመቤዠት ሚስጥር ዝርያችን ምን አይነት እንደሆነ ከዛ ምዕራፍ 3 ላይ ይመጣና በቤቱ ላይ እንደ ልጅ ነን እንጂ እንደ ባሪያ አይደለም። ሙሴ እንደ ባሪያ ነበር፣ ክርስቶስ ግን እንደ ልጅ ይልና ልጅነትን ያጎላል። በኋላም በልጅነት ነው በትንሣኤ ዓለም ያለው ከሙታን ተነስቶ ሊቀ ካህን የሆነው እንደገና እንደ መልከ ጼዴቅ ንጉሥ የሆነው ክርስቶስን በዛ ውስጥ እየገለጠልን ነው። ልጅነትን ነው ባይዘው የሚያምራል። የጳውሎስ ትምህርት በጣም ብዙ ሰው አልገባው። ብዙ ሰው የጳውሎስ የዕብራውያን መጽሐፍ ትምህርት አንዳንድ ሰው ለአይሁዶቹ ብሉይ ኪዳን ለሚያውቁት የጻፈው የመቅደሱን ትርጉም የመጋረጃ የምናምን ይመስላል አይደል? ጳውሎስ አንድ ቃል ነው የጀመረው። የዛችን ቃል ፍቺ እየተነተነ በየነገር ውስጥ እያስገባ እያለ ምን የሚል በአባቶቻችን በነቢያት ተናግሯልና ሁሉ ወራሽ ባደረገው ዓለማትን በፈጠረበት በልጁ ልጁ ምትለዋል ሙሉ አንድ ምዕራፉ እንደ መልአክ ልጁ ሰማያትን ምን ያለ ተፈጠረ አምላኬ ሆይ ነው የሚለው ምናምን እዚህ ጋር መጣና ልጁን ወደ መለወጠ ልጆች ብዙ ልጆች ወደሚለው ለወጠ። ደግሞ ሄደና ሙሴን አስወጥቶ እንደ ልጁ በመቅደስ ያለንና ላይ በነፃነት የምንመላለሳል። ምዕራፍ 4 ላይ መጥቶ የሚያምራራን የምዕራፍ 4 ኮንሴፕት በሰም ነው የሚነግረን ለእረፍት እንዴት እንደተጠራ የእግዚአብሔር ቃል እንዴት ያው እንደሆነ የሚሰራ ሰይፍ እንደሆነ ያም ቃል ደግሞ በክርስቶስ ኢየሱስ የእግዚአብሔር ልጅ ኢየሱስ ስላለን በእሱ በኩል ወደ አብ ገብተናል ብሎ ይነግረናል። ምዕራፍ 5 ላይ መጥቶ ያንን ክህነት ከልጅነት ጋር ያይዞ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። እኛም ደግሞ እንዲህ ብንሆን በልጅነት ጸንተን እንኖራለን ይላል። ምዕራፍ 6 የምትሄዱ ልጅነት 7 ላይ የምትመጡ አብርሃም ሊቀ ካህን ሌዊ ከዚያ ይልቅ የሚሻል ንጉሥና ካህናችን ብሎ አሁንም ልጅነት ነው ያው ምዕራፍ 7 ላይ ብለን ክሊር እንድታዩ የሚፈለገው በመልከ ጼዴቅ ስርዓት አለ። ምን አለ? የዕድሜ ዘመን የለው፣ ለመንግስቱ ፍጻሜ የለው። እንደዚህ ነው በእግዚአብሔር ልጅ ተመስሎ ለዘላለም የመጨረሻው የክህነቱም የንግስናውን ተምሳሌ ምንድነው? ልጅነት በእግዚአብሔር ልጅ ተመስሎ ለዘላለም እንደዚህ እያለ ነው ጳውሎስ ዕብራውያንን በልጅነት የሕይወት ምስጢር ይነግራቸዋል። አሁንም የማስረዳችሁ ነገር የክርስቶስን ልጅነት ለማብራራት አይደለም። እንዴት ከእግዚአብሔር ማይንድ ውስጥ ነው የልጅነት የሕይወት ምስጢር የጀመረው? የልጅነት ስልጣንና ክብር የጀመረው የእግዚአብሔር ማይንድ ውስጥ ምንድን ነበር? እንዴት ነው እግዚአብሔር ባይኑ ውስጥ በልቡ ውስጥ ታስቦ
ታስበው ዘንድ ተብሎ ትጎበኘው ዘንድ ተብሎ እግዚአብሔር ያሰበው ምን ነበር? የጎበኘውስ ምን ነበር? ይህን ነው ብዙ ልጆችን ወደ ክብር ሲያመጣ ሐሳቡን ክሊርሊ ያስቀምጣል። ሐዋርያው ጳውሎስ የነገረን ይሄ ከዚህ ሁሉ ቅርስ ውስጥ ከዚህ ሁሉ ፕላኔት ውስጥ ሰውን አሰበና ምን አደረገ? ስሙ አምጥቶ ልጅ አለ። ልጅ የሚል ሐሳብ ልብ ውስጥ የእግዚአብሔር ልጆች ተብለን ማለት ነው። የእግዚአብሔር ምሳሌ እስኪ ይህን ኤፌሶን እንመልከት። ኤፌሶን ምዕራፍ 1 ቁጥር 4 ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ኢን ክራይስት መረጠን። ይሄ ስለምን ያወራል? ዘላለም የሚገርማችሁ ይሄ የሚያወራው ስለ ክርስቶስ ማንነት። አሁን የእናንተ መልክ ለማየት ያፈለጋችሁ በመጀመሪያ ማየት ያለባችሁ ልጁ፣ ስለ ልጁ መረዳት ያለባችሁ። ስለ እግዚአብሔር ልጅ መረዳት የሌለው ሰው ከማርያም ስለጀመረ ኢየሱስ ወይም ደግሞ አምነን ስለ ዳንን ስለ እግዚአብሔር ልጆች ማውራት ከጀመረ ይሳሳታል። የእግዚአብሔርን ብሉፕሪንት አውቀ የእግዚአብሔርን ዲዛይን ወይንም እግዚአብሔር ምን እንድንመስል ነው የሚፈልገው። ልጅነት ሲባል አዲስ አዳምን ለምሳሌ ሲፈጥረው እግዚአብሔር ከአዳም በፊት ብዙ ፍጥረት ፈጥሯል። ብዙ ፍጥረት ፈጥሯል። ምንም ይሄ ከሰኔ ጎልጎታ የወሰድነው አለ። እግዚአብሔር ከአዳም በፊት ብዙ ፍጥረት ፈጥሯል። ይሄ ይታወቃል። ምክንያቱም መላእክት ከወደቁ በኋላ አዳም፣ ያ ማለት የመላእክትን ፍጥረት እንኳን ዝም ብለን ብንወስድ በመላእክት ዓለም ውስጥ ብዙ አይነት ፍጥረቶች አሉ። መንፈሳዊ ፈረሶች አሉ፣ መንፈሳዊ እንስሳት አሉ፣ መንፈሳዊ ዓለም ላይ ያሉ ስርዓቶች አሉ። ማይታይ የሚባል የሚታይ የሚባሉ አሉ። የተለያዩ የፍጥረት ደረጃዎችን መጽሐፍ ቅዱሳችን አሉ ተፈጥሯል። ነገር ግን እግዚአብሔር አዳምን ሲፈጥር ሰውን ከምድር አፈር ሲያበጀው የሚወለድ የሚባዛ በዚህ በፕላኔቱ ላይ ደግሞ ፊዚካል ምን ያለ አካል ቁስ መንካት መያዝ መጨበጥ የሚችል ፊዚካል ቁስ ያለው ሰው አድርጎ ደግሞ ሰራ። ከመላእክት ምን ይለያል? መላእክቱ መናፍስት አይደለም፣ አገልጋዮቹ እሳት ነበሩ። ኪሩቤሎች ደግሞ አሉ እሳት ነው። ከእሳት የተሰሩ መንፈስ የሆኑ ከመንፈስ የተሰሩ ከተለያየ ነገር ይሰራል እና የእግዚአብሔር ልጆች ተብሎ ሲነገር የእግዚአብሔር ልጆች አዲስ ዲዛይን ከሆነ ነገር አይደለም። እግዚአብሔር ይሰራል። ልክ ሰውን የሚዋለድ የእግዚአብሔር መልአክ አመፀኞቹ ናቸው የሚዋለዱት እንጂ ፍጥረታቸው የሚዋለድ አይደለም። መልአክ አይዋለድ። ነገር ግን አመፀኞቹ የሰውን ልጅ ጋር ተጋብተው መውለድ የሚችለው የሰው ልጅ ጋር ተጋብተው ሊፍሌሙ ይወዱ የመውለድ ስርዓቱን ፕሮሰስ ሲያደርጉ ታያላችሁ። ነጥቡ ግን ምንድን ነው? ሰው እንደተፈጠረ እግዚአብሔር ልጆች የሚባሉ ፍጥረቶች መፍጠር አይደለም። አስቢ፣ ልጆች እግዚአብሔር ሰዎች እንደፈጠረ መላእክት እንደፈጠረ እዚህ ጋር ወጥቶ እግዚአብሔር የእግዚአብሔር ልጆች የሚባሉ የሆኑ ፍጥረቶች ደግሞ መፍጠር አይደለም። እግዚአብሔር ታዲያ ምን ነው? ከፍጥረት ሁሉ በፊት አንድ ልጅ ይላል። አሁን አይናችሁ ተከፍቶ ካልተረዳችሁ አይገባችሁም የልጅነታችሁ ሚስጥር። በኋላም ሊቤዣችሁ ሲመጣ ያ አንድያ ልጅ ነው የመጣው ወደዚህ መጥቶ ያዳነ
ብዙ ልጆችን ወደ ክብር ሲያመጣ ኢየሱስ የእግዚአብሔር ልጅ ምን አለ? የመዳናቸው ራስ ፈጽሞ ሊቀደሱትና ከሚሉት ስንሆን አንድ ሆኑና ስምህን ለወንድሞቼ ነገርኳቸው። ለወንድሞቼ ወንድሞቹ ብሎ ሊጠራ ምን አለ? አላፈረብንም ተባለ። እሱ ሰውዬ ገበቃችሁ እሱ ፐርሰን የእግዚአብሔር ልጅ ይባል። የእግዚአብሔር ልጅ ይሄ የእግዚአብሔር ልጅ የሚባል አዳም እዚህ ጋር ተሰራ። ስለዚህ ደግሞ አዲስ የእግዚአብሔር ልጆች ይባሉ ማይባሉ አዳም ይባላል። እዚህ ደግሞ ማይባሉ እነሱ የትንሣኤ ልጆች ናቸውና የእግዚአብሔር ልጆች ናቸው አላ በትንሣኤ የሚነሱ ስለዚህ ማይዋለዱ ናቸው አለ። የእግዚአብሔር ልጆች ይወልዳሉ እና የመኛ ደግሞ አይባሉ የእግዚአብሔር ልጆች ደግሞ አይባሉ ማይዋለዱ የሚባሉ የመላክ አይነት ላይ ሰርቷቸው ነው። እንደዛ ነው ፓተርኑ ዲዛይኑ እንደሱ ነው። አይደለም አንድ የእግዚአብሔር ልጅ ነበር። አንድያ እግዚአብሔር የወለደ የፈጠረ አይደለም፣ የወለደ ፍጡር አይደለም። እግዚአብሔር ከፍጥረቶች መሃል ልጄ የሚባል ፍጥረት የፈጠረ አይደለም። ይሄኛው አንተን ከሰማያት አስቀድሞ ከብርሃናት በፊት ምናምን ወለድኩ ነው እግዚአብሔር የወለደ። ይሄ በትንሣኤ ከሙታን ኢየሱስን በማስነሳት ለእኛ ፈጽሞታል። አንተ ልጄ ለእኔ ዛሬ ወለድኩ ያለውን አይደለም። እሱንማ እኛን ሲወልደን ነው የትንሣኤ ልጆች። ባለፈው ጊዜ መዝሙር 2 ሐዋርያት ሥራ 13 ላይ ኢየሱስን ከሙታን አስነስቶ ፈጽሞታል አለ። አንተ ልጄ ለእኔ ዛሬ ያልኩ ወለድኩ። ይህን መወለድ የሚለውን ሀሳብ ነገር ግን ይሄ የእግዚአብሔር ልጅ በቅድመ ዓለማት በሌሉበት የማይታየው አምላክ ምሳሌ ሆኖ ምን ብሎ ተወልዷል። የልጅነት ትርጉም ላይ ይመጣል። የማይታየው አምላክ ምሳሌ ሆኖ ተወልዷል። የማይታየው አምላክ በእርሱ ቅርጽ ይዞ ታይቷል። ቆላስይስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታየው አምላክ ምሳሌ ነው ይላል። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ ምንድን ነው የሚለው? ዓለማትን በፈጠረበት በልጁ አለና እርሱ የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በፈጠረ ወራሽ ባደረገ ዩሲ አንዳንድ ዓለማት ሳይፈጠሩ ፍጥረት በሌለበት የእግዚአብሔር መገለጥ ሆኖ ልጅነት የሚል ትርጉም ያገኛል። ልጅነት የሚል ልጅነት የሚል መልክ ያለ ልጅ የሚባል ነገር ያለ ዝም ብሎ ያለ ልጅ ማሰብ ከፈለጋችሁ ልጅ የሚል ሀሳብ በሌለበት ወንድ እግዚአብሔር ማየት ከፈለጋችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና እስከ 3 ድረስ ማንበብ ይችላል። ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ይህ አሁን ያለ ልጅነት ክርስቶስን ማየት ፈልጋለሁ የሚል ሰው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ከእግዚአብሔር ጋር አንዱ ከእግዚአብሔር ጋር አብሮ ከእግዚአብሔር ጋር ይፈጥር። አሁን ልጅነት የሚለው ሀሳብ ትክክለኛው ኮንሴፕት ትክክለኛው የመረዳት ሚስጥር እየገባ ሲሄድ ሞዴል አለው፣ ቅርጽ አለ። ልጅነትን እግዚአብሔር በዙፋኑ ላይ የተቀመጠው አዲስ ፍጥረት በሚፈጥርበት ቀን አዲስ የሚፈጥራቸው አሉ። ልክ ሰው እንደሰራው እሰራለሁ ብሎ አልጀመረም። እግዚአብሔር እነሱ አለ ልጅ ሞዴሉን ልጁን ወሰደና የልጁን መልክ ይመስሉ ዘንድ ምን ይላል? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ
ክርስቶስ መረጠ። ኢን ክራይስት ክርስቶስ እንደዚህ ሰልስ መላእክት ነበሩ አለ። መላእክትን ኢን ክራይስት አልተከታቸው። አንድ ሁለት መላእክት ነበሩ። የሰው ልጆችን ለማዳን ሲወስን በመላእክት ታይፕ አላደረጋቸው። አንዱ አገባ በዙሪያዋ በመላእክት ታይፕ አላደረጋቸው። እነሱን እንዲመስሉ አይደለም። መላእክትም ባሉበት ሕግና ስርዓት እንዲሆነ በልጁ የፍቅር በልጁ ኦቶሪቲ በልጁ ራይቸስ በልጁ ታይፕ አድርጎ የወሰደው ለልጆቹ ማንን ነው? አንድያ ልጁ ነው። እግዚአብሔር የልጆቹ ምን ያደርግ ሞዴል ያደርግ። ይህ አንድያ ልጁ ደግሞ ፍጥረት አይደለም። ከፍጥረት የጀመረ ስርዓት የለው። እርሱ የማይታየው አምላክ ምሳሌ የተገለጠ የመለኮት ሕያውነት መታያ የክብሩ ማንጸባረቅ የፐርሰናሊቲ መገለጥ። አንዳንድ ሰዎች ክርስቶስን እንደማን መሰል አድርገው ያስረዱ ይሞክራል። ታይፓችን፣ ቅርጻችን፣ ነገራችን እግዚአብሔር ማይንድ ውስጥ ያለው ዙፋኑ ላይ የተቀመጠው እንደዚህ ሰ ዙፋኑ ላይ የተቀመጠው ረንደምሊ ማለት ደም የሚነሳው ይህንን ይወርሳል። አባት ሆነዋል ልጅ ሆነኛል የምትል አዲስ ቃል አለ። ከዛ በፊት ልጅ ይባል አለ ባሻለ ሁሉን አዲስ አደርጋለሁ ከማለት በፊት ልጅ ይባል ላይ ያልገባ ነገር ምንድን ነው? ታውቋል። ለምሳሌ እግዚአብሔር እኔ በወደድክበት ፍቅር እነሱ ወደድካቸው ሲል እግዚአብሔር አሁን ልጅ የሚባለው ነገር ሌላ ተፈጥሮ ሊሆንና ክርስቶስ በወደደበት መጠን ወደደ። እንዴት ነው የምትወደኝ ስትለው ልጄን በምወድበት ነው። ሌላ አሁን ግን በቃ ታይፑ ማነው? ክርስቶስ እግዚአብሔር አንድያ ልጁ በሚወድበት ፍቅር ልክ ምንም አይጠፋም። እንዲህ ነበር ረሳው እንደሞዳይ ያን ልጁ መላእክት የሚወድበት አለው ሰው የሚወድበት ምናምን አለ። ግን ከልጁ ጋር ባለው ኢንቲሜሲ ልክ አንተ የሚቤዥን ያዳነ ልጁ ያደረገ ማለት ታይፕ አለ። አይነት የሌለው ነገር አይደለም። ለእግዚአብሔር ማጣጣም የሚቻል ማንነት ነው ያለ። አሁን እዚህ ሰውነት ውስጥ ያለው ከትንሣኤ ልጅነት ጋር ልታመሳስላችን እሱ ነው አይደለም። ልጅነታችን ትንሣኤ ውስጥ ነው ያለ። የትንሣኤ ማንነትን በሀሳብና በዘር ደረጃ ነው ስበን እዚህ ያለ እና ውስጥህ ነው ቦርን አጌን አድርጎ ሳን ኦፍ ጋድ ሊሆን አካል ሊገባው ነው አይችልም። የሌላ ዓለም ስለዚህ ልጅነትህን በክርስቶስ እውቀት እያጠቅም ይሄድ ቁጥር ነው እንደ ጳውሎስ እየገባክ ዋው አሁን እየተማርክ እንዳለ አንዳንድ ቃሎች ሲፈቱ ይህ ነበር። እግዚአብሔር መልአክ ክብር አላቸው፣ ሰው ክብር አለው መስለይከው አሁን ለጳውሎስ ሲያወዳድሩ ከመልአክ አንተ ልጄ ነህ ዛሬ ወለድኩ አላለም። ከመልአክ የሚበልጥ ስም በወረሰ መጠን ከእነሱ አብዝቶ ይበልጣል። ማነው የሚበልጠው? ስትለው መልሱ ይበልጣል። አንተ ልጄ ነህ ዛሬ ወለድኩ ለመልአክ ለማን ልጅነት የመብለጥ ወይም ከመላእክት ይልቅ የመላክ ኃይል አለው። እሱ ደግሞ እኛ ክርስቶስ እኛን አሁን ሊያልቀን ሲፈልግ ሁሉም ከእግሩ በታች አስገዛን ብለህ በወኔ ነው ታወራለህ።
ልጅነት ነው ሁሉም ከእግሩ በታች ሚገዛው። ምክንያቱም ለልጁ ነው ሁሉም ከእግሩ በታች ከፍጥረት መጀመሪያ ያስገዛ። ፍጥረት ሁሉ በልጁ የሚገዛ ነው የተፈጠረው። ልጁን ደስ ለማሰኝ ወጭማን የሚባል የእግዚአብሔር ሰው በጣም የሚገርም ነገርናቱ መት ያለው ሰው ነውና መጽሐፍ በክራይስት ያለው ላይ አጥቶ ሲጨርስ በፍጥረት ውስጥ የተፈጠረው የዳነው የሚፈረደው ሁሉ ነገር የሆነው ሁሉ የሆነው ልጁን ደስ ፖለቲከኛ ሆኑ ትንሽ ያለንግ ሰውየው የገባው መጨረሻ ላይ ፍጥረት በልጁ ተፈጠረ። ፍጥረት በኃጢአት ወደቀ። ልጁ እንደገና መጥቶ ሪዲም ያደረገው ከዛ በልጁ እግዚአብሔር በዓለም መጨረሻ ሁሉም ነገር በልጁ የሚሰራውና ምን አለ ሰውየው ይህ ሁሉ ሲሆን ይህ መለኮት አምላክ እግዚአብሔር ያደረገው ሁሉ ያደረገበት ምክንያት ልጁ ደስ አባትየው ልጁ ምን ሊያሰኝ ደስ ተላልመን ታምናለ ኮሚኒስት ነው ግን የሆነው ሁሉ የሆነው ለልጁ ሰው እግዚአብሔር የሆነው ሁሉ ያደረገው የሚቤዠው የሚያከብረው በልጁ ካልሆነ ወደዛ እግዚአብሔር ምንም ሌላ አማራጭ ልጁ ላይ መለኮታዊ መገለጥ ይሰጡ ያለ ለዚህ ነው አይገባም ግን ነው የተሰወረው የጥበብና የእውቀት መዝገብ ሁሉ በእርሱ ነው። ምን ያደርገው ሴዛ የተሰወረው የመለኮት የጥበብና የእውቀት መዝገብ ሁሉ እርሱ ያካፈለና ያን ጥበብ ይሻል ታምራት ይሻልና የተሰቀለው ክርስቶስ ተሰቀለ። የእግዚአብሔር ጥበብና የእግዚአብሔር ኃይል ክርስቶስ ማለት ልጁ ላይ ያለው ሚስጥር ስታውቅ ጳውሎስ እንዴት እንደተረዳ በጣም ነው የሚገርመው። ኤፌሶን ላይ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ሰዎች መረጠን ከራሳቸው ጋር ያይዙ ነው የመረጠው። የመጨረሻውን ዲዛይን ስናይ ዓለም ሳይፈጠር የነበረው ልጁ ነው። ልጁን እንድንመስል መረጠን። እስኪ ሮሜ ላይ ሄደን 28 ሮሜ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አሁን እየተደረገ ያለ ነገር ሁሉ ለበጎ እንዲደረግ በበጎነት ተረዱት ወይም የበጎነት ተምሳሌ ይላል። ምንድን ነው የበጎነት? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት እንደ ሐሳብ። አሁን አንተ በጎ ብለህ የምትጠራው እንጀራ ቤተሰብ ጥሩ ቤት ሲሆን በዚህ ምድር ላይ ጤነኛው እንዲያ በጎ ብለህ ሲያጨበጭብ ምናምን ይህንን በጎነት እግዚአብሔር ያለው አዎ የዛኛው በጎነት በዚህ ነጸብራቅ ይገለጣል። ልክ ነው። ግን እግዚአብሔር ልብ ውስጥ ይሄ በጎነት አንተ ዛሬ በጎ የምትለውን እግዚአብሔር መከራ እነዚህ ከታላቅ መከራ የመጡ ማለት የምትኖርበት ፕላኔት ራሱ የመከራ ከመከራ ዓለም ያውም ስትመጣ ጌታ ድል ነስቶ አሸንፎ ጨለማ ያለበት አለ፣ እባቡ ያለበት አለ፣ ክፉ ያለበት አለ።
ድል ነስተው መጡ ነው የሚለው። የአሸናፊነት ብስራት ነው የሚነገር። እንጀራን ድል ነስተህ፣ ክብርን ድል ነስተህ፣ ይህንን የመክብብ መጽሐፍ ከፀሐይ በታች ያለውን ስርዓት ድል ነስተህ ንግስና ጥበብ ቢሆን ምንም ቢሆን ድል ነስተህ መጥተህ እዚህ ዓለም ከበኛ በእግዚአብሔር ፊት እዚህ ዓለም ጸሐፊ እዚህ ዓለም ባለጠጋ እዚህ ዓለም ምናምን የሚመካ በእግዚአብሔር ይመካ ቤዛነ ጥበብ ጽድቅ ቅድስና የተደረገለት። ስለዚህ አሁን እንደ ሀሳብህ መጠን ለራበው ሰውዬ ጌታ እንጀራ ይሰጠኛል በሚል እምነት ውስጥ አለ። መራቤ በኩል ይላል ጨራሽ፣ መታመኔ በኩል ለኩል የባሰ የታወረ ስታንዳ ልቡን በእግዚአብሔር ልብ ልክ አላሰፋም። ይሄ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ ይደረጋል ብሎ እስኪ ቃሉ አንደኛ ቆሮንቶስ ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ ቁጥር 6 በመሰሉት መካከል ግን ጥበብን እንናገራለን። ይኸው የምንለው የዚህን ዓለም ጥበብ አይችልም። የዚህን ዓለም እግዚአብሔር አስቀድሞ ለክብራችን የወሰነው ከዘላለም ዘመናት በፊት የእግዚአብሔር ሐሳብ ብለህ አንተ ካለበት ዓለማዊ ሐሳብ ከዓለም ሐሳብ አንጻር መፍታት የለም። የእግዚአብሔር ሐሳብ ካለ በእግዚአብሔር ልክ ነው ማሰብ፣ በእግዚአብሔር ሐሳብ ልክ ነው መናገር። ምን አለ? ከዘላለም ዘመናት በፊት ነው አለ። በመሰሉት መካከል ጥበብ እናገራለን። የዚህን ዓለም ጥበብ አይደለም፣ የዚህ ዓለም አይደለም ማለት ነው። በጎ ብላችሁ የዚህ ዓለም ነው ታስቡ እንጀራ ሆነ ማለት ነው። የሚሻለው የዚህ ዓለም ገዦች ጥበብ አይደለም፣ ነገር ግን እግዚአብሔር አስቀድሞ ከዘላለም ከዘመናት በፊት ለክብራችን የወሰነው ተሰውሮ የነበረው የእግዚአብሔርን ጥበብ በሚስጥር እንናገራለን። በሚስጥር እንናገራለን። የእግዚአብሔርን ጥበብ ተሰውሮ የነበረው የእግዚአብሔር ጥበብ ዓለም በጥበቧ እግዚአብሔርን ስላላወቀች በእግዚአብሔር ጥበብ ምክንያት ይሄ የእግዚአብሔር ጥበብ ምንድን ነው? ከዘላለም ዘመናት በፊት ተሰውሮ የነበረው ነው። ምንድነው የተሰወረ? ምንድነው ይሄ ሚስጥር? ይሄ አንደርስታንድ ያላደረግነው እግዚአብሔር ልብ ውስጥ ብቻ ነው። ዝቅ ብሎ ጳውሎስ ብለን ይተነትነዋል። የመስቀሉ ቃል ዘንድና 9 ላይ ይመጣል። 9 ላይ ይላል ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ የተጻፈ እንዲህ ነው። አይገርምም? ሮሜ 8 ላይ ምንድን ያለው? እግዚአብሔርን የሚወዱ እንደ ሐሳቡ ለተጠሩ ጥሪውን ታውቃላችሁ። ወደ ምን ይሄዳል? ወደ ልጅነት ይሄዳል። እግዚአብሔርን ለሚወዱ እንዳሳብ አሁን ላይ ታናናረ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔርን ለሚወዱ ያዘጋጀው ተብሎ የተጻፈ እንዲህ ነው ተብሎ የተጻፈ የተነገረው ምስጢር ይሄ ነው። ይሄ የእግዚአብሔር ልብ፣ የእግዚአብሔር ሐሳብ፣ የእግዚአብሔር አቋም አንድ ነገር እርግጠኛ ሆነ ወደ ሮሜ ምን አለ? እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ብሎ ምትቀጥለዋል። ለሮሜ ቃል ምትቀጥለዋል ቃል ምንድን ነው? ብዙ ልጁ በብዙ ወንድሞች መካከል አይገጠለም። እኛ አሁን በተረዳበት መረዳት ባለመዳ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ብለን ይሄ እንጀራ ወጡን አስበን ከዛ በኋላ ከመብል ጋር ከዚህ ዓለም ጋር አስበን ቁጥር 29 የእግዚአብሔር ሐሳብ ምን እንደሆነ አይገባንም። አሁን ግን ሐሳቡ በልቡ የነበረው
ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ሆነ እኛ የምንለው የሰው እንጀራ መውጣት አይደለም ማለት ነው። ስለዚህ ካልሆነ ምንድነው ሀሳቡ ሲባል ልጅነት ነው ሀሳቡ የሚለው ደግሞ ብታገኘው የት ሄደ ራይት ለሁሉ አዲስ አበባ አለ ይሄንን የወርሳል ድል ይነሳይ በእግዚአብሔር ልብ ዓለም ሳይፈጠር አስቡ በክርስቶስ አስቡ መረጠ ኢላ በፍቅር መረጠ። እስኪ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። አንደኛ ቆሮንቶስ 2:6 ላይ ይህንን ደግሞ እናገራለን። ቁጥር 7 ላይ ይህም የዚህ ዓለም ጠባይ አይደለም፣ እግዚአብሔር አስቀድሞ ከዘላለም ዘመናት በፊት ለክብራችን የወሰነው ወሰነ። እግዚአብሔር አስቀድሞ ወስኗል። አስቀድሞ የእግዚአብሔርን ጥበብ በምስጢር እንናገራለን። ለክብራችን የወሰነው ክብራችን ማን ነው? ክራይስት። ይኸው እዚህ ጋር ተጠቅለው ምን ይላል? አስቀድሞ ወስኗል። አስቀድሞ የወሰናቸው እነዚያን ደግሞ ጠራቸው፣ የጠራቸው እነዚያን ደግሞ አጸደቃቸው፣ ያጸደቃቸው እነዚያን ደግሞ አከበራቸው።